ሰላም ጤና ይስጥልኝ የተከበራችሁ ተመልካቾቻችን ይህ በብስራት የዩቲዩብ ቻናል ወደ እናንተ የሚተላለፈው የሀገር ውስጥና የባህር ማዶ የመረጃ ሰዓታችን ነው። መረጃዎቹን ወደ እናንተ ያደረስኩ ሰማራ አለባቸው ከመላው የስቱዲዮ ባለሙያዎች ጋር አብሬያችሁ ቆይታ የማደርግ ይሆናል። በቅድሚያም ወደ ሀገር ውስጥ መረጃዎች እንለፍ። የስነ ምግባር ጥሰት የፈጸሙ 166 ሰራተኞች ላይ እርምጃ መውሰዱን የኢትዮጵያ ኤሌክትሪክ አገልግሎት አስታወቀ። የኢትዮጵያ ኤሌክትሪክ አገልግሎት በዛሬው ዕለት የ2018 በጀት ዓመት የሪፖርት አፈጻጸምን አስመልክቶ ለጋዜጠኞች መግለጫ ሰጥቷል። በመግለጫው በተጠናቀቀው የ2018 በጀት ዓመት የብልሹ አሰራርና የስነ ምግባር ጥሰት በፈጸሙ 166 የአገልግሎቱ ሰራተኞች ላይ የተለያዩ አስተዳደራዊ እርምጃዎችን መውሰዱ የተቋሙ ዋና ስራ አስፈጻሚ ኢንጂነር ጌቱ ገረመው መናገራቸውን ብስራት ሬዲዮ ሰምቷል። እርምጃው ከተወሰደባቸው ሰራተኞች መካከል 102 የደሞዝ ቅጣት የተቀጡ ሲሆን 9ኙ ከተቋሙ እንዲሰናበቱ ተደርጓል። 26 የጽሁፍ ማስጠንቀቂያ የተሰጣቸው ሲሆን 26ቱ ጉዳያቸው ተጣርቶ ነፃ መባላቸውን፣ 3ቱ ደግሞ ከቦታቸው እንዲነሱ መደረጉን ተገልጿል። በሙስና መጠቆሚያ ዘመናዊ መተግበሪያና በሌሎች አማራጮች ከደንበኞች የደረሱትን 621 ጥቆማዎችና አቤቱታዎችን መርምሮ 595 የተጣሩና ምላሽ እንዲያገኙ መደረጉን አስታውቀዋል። በቀረቡ ጥቆማዎች መሰረት ጥፋተኛ መሆናቸው ከተለዩ ከአጠቃላይ 169 ሰራተኞች መካከል 166 የሚሆኑት እርምጃ ተወስዶባቸዋል ስትል መባወርቅነ ዘግባለች። በህፃናት ጉልበት ብዝበዛና የመድፈር ጥቃት የተከሰሱ 3 ግለሰቦች በእስራት ተቀጡ። በባሌ ዞን ሀረና ቡልቅ ወረዳ አንጋቱ ቀበሌ ውስጥ በህገ ወጥ የሰዎች ዝውውር ድንበር የማሻገር ወንጀል በህፃናት ጉልበት ብዝበዛና በመድፈር ጥቃት የተከሰሱ 3 ግለሰቦች በእስራትና በገንዘብ መቀጮ ተቀጥተዋል። የባሌ ዞን አቃቤ ህግ ጽህፈት ቤት የተለያዩ ወንጀሎች ምርመራ አቃቤ ህግ ደጀኔ ይገረሙ ሬዲዮ ጋር ባደረጉት ቆይታ እንደገለጹት አንደኛ ተከሳሽ ቃሲም ሀጂ ጭቃቆ፣ ሁለተኛ ተከሳሽ ጫልቱ መሐመድና ሶስተኛ ተከሳሽ ኢሊሌ ኢብራሂም ድርጊቱን ፈጽመዋል። 3ቱ ተከሳሾች የራሳቸው የግል ጥቅም መሰረት በማድረግ በቡድን ተደራጅተውና ተገናኝተው የወንጀል ድርጊቱን እንደፈጸሙ ተጠቁሟል። ታህሳስ 23 ቀን 2018 ዓ.ም ከቀኑ 11 ሰዓት ላይ 3 ተከሳሾች ኢሊሌ ኢብራሂም የተባለችው የ13 ዓመት ልጅን በማሳመን ወላጆቿ ሳያውቁ በመውሰድ ለሁለተኛ ተከሳሽ ደብቀው ወደ አዳባ በተሽከርካሪ በመውሰድ ለአንደኛ ተከሳሽ ያስረክቧታል። አንደኛ ተከሳሽም ታዳጊዋን ልጅ በመረከብ ለ8 ወራት ያህል ያለምንም ክፍያ ስትሰራ ቆይታለች። በሁለተኛ ክስ ዕድሜዋ 11 ዓመት የሆናትን ልጅ ሁለተኛ ተከሳሽ የካቲት 17 ቀን 2018 ዓ.ም ስራ ሰርተሽ ገንዘብ ታገኛለሽ በማለት ወላጆቿ ሳያውቁ በመውሰድ በራሷ ምግብ ቤት ለ3 ወራት ካሰራቻት በኋላ እንደገና ለአንደኛ ተከሳሽ አሳልፋ በመስጠት ከባድ የጉልበት ብዝበዛ እንዳደረሱባት ተጠቁሟል። በሶስተኛ ክስ አንደኛ ተከሳሽ ዕድሜዋ 13 ዓመት የሆናትን ልጅን ያለምንም ክፍያ ለዓመታት በማሰራት ከባድ የጉልበት ብዝበዛ መፈጸሙን በማስረጃ ተረጋግጧል። በተጨማሪም አንደኛ ተከሳሽ የ13 ዓመት ልጅ ላይ ያስገድዶ መድፈር ወንጀል ፈጽሞ ክብረ ንጽህናዋን መውሰዱ ተረጋግጧል። በተደራራቢ ወንጀል ጥፋተኛ ተብሎ የምርመራ መዝገቡ በፖሊስ ተጣርቶ ለአቃቤ ህግ ተልኳል። አቃቤ ህግ በአንደኛ ተከሳሽ ላይ በህፃናት የጉልበት ብዝበዛና በመድፈር ወንጀል፣ በሁለተኛና ሶስተኛ ተከሳሾች ላይ ደግሞ በህገ ወጥ የሰዎች ዝውውርና ድንበር የማሻገር ወንጀል እንዲሁም በህፃናት የጉልበት ብዝበዛ ክስ ተመስርቷል። ክሱን የተመለከተው የባሌ ዞን ከፍተኛ ፍርድ ቤትም ሐምሌ 29 ቀን 2018 ዓ.ም በዋለው ችሎት አንደኛ ተከሳሽ በ20 ዓመት እስራትና በ5000 ብር፣ ሁለተኛ ተከሳሽ በ18 ዓመት እስራትና በ5000 ብር፣ ሶስተኛ ተከሳሽ በ9 ዓመትና በ2000 ብር እንዲቀጡ የወሰነባቸው መሆኑን አቃቤ ህግ ደጀኔ ይገረሙ ጨምረው ለብስራት ሬዲዮ ተናግረዋል ስትል ኤደን ሽመልስ ዘግባለች። ተመልካቾቻችን እስካሁን ስትከታተሉት የነበረው የሀገር ውስጥ መረጃዎች ይህን ይመስላል። አሁን ደግሞ ከውጭ ወዳገኘነው መረጃዎች እንለፍ። ትራምፕ በአሜሪካ በመውለድ የሚገኝ ዜግነትን ለመገደብ 2 አዳዲስ ትዕዛዞችን አስተላለፉ። ፕሬዝዳንት ዶናልድ ትራምፕ 2 አዲስ ትዕዛዞችን በማስተላለፍ በወሊድ የሚገኝ ዜግነትን ለመገደብ የሚያደርጉትን ሙከራ ቀጥለዋል። የአሜሪካ ጠቅላይ ፍርድ ቤት ትራምፕ በወሊድ የሚገኝ ዜግነትን ለማስቀረት ያደረጉትን ሙከራ ውድቅ ቢያደርግም ፕሬዝዳንቱ ትላንት ሐሙስ ያስተላለፉት ትዕዛዝ ከዚህ ይቃረናል። ትራምፕ ትላንት ከፈረሙት ትዕዛዝ አንዱ የአሜሪካ ዜጋ ያልሆነ ሰዎች ልጆቻቸውን ዜግነት እንዲያገኙ የሚያደርገውን አሰራር ትርጓሜውን የሚያሰፋ ነው። ሁለተኛው ትዕዛዝ ነፍሰ ጡር ሴቶች ወደ አሜሪካ ለጉብኝት ሄደው እዚያው
በመውለድ ልጆቻቸው ዜግነት የሚያገኙበትን አሰራር ይመለከታል። ትራምፕ ከዓመታት በፊት መተግበር የነበረበት ቢሆንም አሁን እያደረግነው ነው ብለዋል። ሰነድ አልባ ስደተኞች በአሜሪካ የሚወልዷቸው ልጆች የአሜሪካ ዜግነት እንዳያገኙ ለማገድ ትራምፕ ያደረጉት ጥረት ጠቅላይ ፍርድ ቤት ውድቅ ማድረጉን ተችተዋል። ይህ ህግ በአሜሪካ 150 ዓመታትን ያስቆጠረ ነው። ክፉ የሆነ የውጭ አካላት የአሜሪካንን ደህንነት በመበዝበዝ ዜግነት ለማግኘት መሞከራቸውን ለማስቆም አስተዳደራችን ይሰራል ብለዋል። ትራምፕ ያስተላለፏቸው ትዕዛዞች አሜሪካዊ ካልሆኑ ወላጆች የሚወለዱ ልጆች ዜግነት የሚያገኙበትን አሰራር ይገድባል። በአሜሪካ የሚወለዱ ሰዎች ዜግነት የማግኘት መብት አላቸው። የትራምፕ አስተዳደር ይህንን ለመቀልበስ በተደጋጋሚ ጥረቶች አድርጓል። በአሜሪካ መወለድ የሚያስገኘውን የዜግነት መብት ሩሲያና ቻይና እየበዘበዙት ነው ሲሉ ትራምፕ ከሰዋል። ነፍሰ ጡር ሴቶች ወደ አሜሪካ ለቱሪዝም በመጓዛቸው በመቶ ሺዎች የሚቆጠሩ ልጆች በአሜሪካ መወለዳቸውን ፕሬዝዳንቱ ተናግረዋል። በታይላንድ የ14 ዓመቱ ታዳጊ በፈጸመው ጥቃት አያቶቹንና ራሱን ጨምሮ የ7 ሰዎች ሕይወት አለፈ። በታይላንድ በሚገኝ አንድ ትምህርት ቤት በተፈጸመ የተኩስ ጥቃት አጥቂውን ጨምሮ ቢያንስ 7 ሰዎች ሲገደሉ 15 ሌሎች ደግሞ ቆስለዋል ሲል ባለስልጣናት አስታወቁ። የብሔራዊ ፖሊስ ቃል አቀባይ ትራይሮንግ ፊፋውን እንደገለጹት ጥቃቱ የተፈጸመው ዛሬ አርብ በባንኮክ በሰሜን ምዕራብ ዳርቻ በሚገኝ ባንግ ክሩዋይ ወረዳ ውስጥ በሚገኝ ዴብስሪን ኖንታቡሪ ትምህርት ቤት ነው። ጥቃቱን የፈጸመው ተጠርጣሪም መሞቱን ቃል አቀባዩ ተናግረዋል። ፖሊስ ባወጣው መግለጫ ተጠርጣሪው ታጣቂ በትምህርት ቤቱ ላይ ተኩስ ከመክፈቱ በፊት በአያቶቹ መኖሪያ ቤት ውስጥ አያቶቹ ላይ ተኩሶ እንደገደላቸው ገልጿል። ተጠርጣሪው ተማሪ መሆኑ የተገለጸ ቢሆንም ስለ ጉዳዩ ተጨማሪ ዝርዝር መረጃ አልተሰጠም። ተኳሹ ቢያንስ 26 ጥይቶችን እንደተኮሰና ተጨማሪ 34 ጥይቶችም እንደተገኙበት ፖሊስ አስታውቋል። ፖሊስ እንደገለጸው ጥቅም ላይ የዋለው ሽጉጥ የወንድ አያቱ ንብረት ነበር። የህዝብ ስርጭት አገልግሎት የሆነው ታይ ፒቢኤስ በደረሰው ጥቃት 3 መምህራንና 3 ተማሪዎች መገደላቸውን መረጃ ደርሶኛል ሲል ዘግቧል። ጠቅላይ ሚኒስትር አኑቲን ቪራኩል የተሰማቸውን ሀዘን የገለጹ ሲሆን ለተጎጂዎች አስፈላጊውን እንክብካቤ እንዲያደርጉ ለሚመለከታቸው ባለስልጣናት ትዕዛዝ መስጠታቸውን ተናግረዋል። አንድ የ18 ዓመት ተማሪ ለሮይተርስ የዜና ወኪል እንደተናገረው መጀመሪያ ላይ የፈነዱት የርችት ድምጽ ወይም አንድ ሰው የሆነ ነገር ሲመታ የሚሰማው ድምጽ እንደሆነ አስቤ ነበር። መጀመሪያ ላይ የተኩስ ድምጽ ነው ብዬ አላስብኩም ሲል ተማሪው ተደምጧል። በርካታ የተኩስ ድምጾች ይሰሙ ነበር። ከዚያም ድምጹ ቆመ። በመቀጠልም እንደገና ተጀመረ። አስከፊ ነበር ሲል ይኸው እማኝ የሆነው ተማሪ ተደምጧል። ተመልካቾቻችን እስካሁን ስትከታተሉት የነበረው የብስራት የዩቲዩብ መረጃ ሰዓታችን ይህን ይመስላል። መረጃዎቹን ወደ እናንተ እያደረስኩ ሰምሃር አለባቸው ከመላው የስቱዲዮ ባለሙያዎች ጋር አብሬያችሁ ቆይታ አድርጌያለሁ። መልካም ቆይታ።